ሰላም እንደምን ቆያችሁን? ከቻናሏን የሳቱን ዋና መረጃዎች ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። የኢፌድሪ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ዛሬ መስከረም 26 ቀን 2018 ዓ.ም ይካሄዳል። የ6ኛው ምክር ቤት 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓትም ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ዛሬ ከቀኑ 8 ሰዓት ጀምሮ ይካሄዳል። ፕሬዝዳንቱ ለሁለት ምክር ቤቶች የፌዴራል መንግስቱን ዓመታዊ እቅድ ያቀርባሉ ተብሏል። በኢትዮጵያ የልብና የደም ስር እንዲሁም ተላላፊ ያልሆኑ የበሽታ አይነቶች ስርጭት እየጨመረ መምጣቱን ጥናቶች ያሳያሉ ተባለ። በዓለም አቀፍ ደረጃ ከፍተኛ የሞት ምጣኔ ከሚያስከትሉ የበሽታ አይነቶች ውስጥ የልብና የደም ስር በሽታ 1/3ኛውን እንደሚይዙም የዓለም ጤና ድርጅት መረጃዎች ያሳያሉ። ጥያ ዓለም አቀፍ መካነ ቅርስን ለማልማት የ3.5 ቢሊዮን ብር የማስፋፊያ ፕሮጀክት ተጀመረ። አረጋውያን ጤናማ የሆነ የእርጅና ዘመን እንዲኖራቸው አመጋገባቸውን እንዲያስተካክሉ፣ የሰውነት እንቅስቃሴ እንዲያዘወትሩና በቂ እንቅልፍ እንዲተኙ ይመከራሉ። የአውሮፓ ህብረት በራሱ ክልል ውስጥ አግዷቸው የነበሩ መርዛማ ጸረ ተባይ መድኃኒቶችን ወደ አፍሪካ በመላክ ድርብ መስፈርት እየተከተለ ነው ሲሉ የምዕራብ አፍሪካ ማዳበሪያ ማህበር ተወካይ ሚሊክ ኒያንግ ተናገሩ። የገንዘብ ሚኒስቴር በጭማቂ አምራቾች ላይ የተጣለውን የዓመታት የኤክሳይዝ ታክስ ክፍያ ውሳኔ አገደ። ፍራፍሬ ነክ መጠጥ አምራቾች ከ6 ዓመታት በፊት በወጣ ደንብ ምክንያት ያልተከፈለ የኤክሳይዝ ታክስ እንዲከፍሉ የሚያስገድደውን ውሳኔ አግዷል። ለሰዓቱ የነበሩን ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና ሌሎች ዝርዝር መረጃዎቻችንን በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘው።